ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 28 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአብይ ፓርላማ ንግግር ላይ ለምስክርነት የተጠሩት ገዱ አንዳርጋቸው ምላሽ ሰጥተዋል። የአቶ ገዱን ሙሉ ደብዳቤ ይዘናል። አርበኛ ዘመነ ካሴ በተሳተፈበት ውይይት በጉምዝ ታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ ተችሏል። ሰሙታላችሁ። በፋኖ የከፋ ምት የተፈጸመበት አገዛዙ ቁስለኛ ወታደሮችን ወደ ኮምቦልቻ ሆስፒታል ሲያጓጉዙ ውሏል። ዶክተር ደሳለኝ ጫኔ ዳንኤል ክብረት ያልተማሩና የአገዛዙ የጦር ፕሮፓጋንዲስት በመሆናቸው የኢቢኤስ የቦርድ ሰብሳቢ ሆነው መሾማቸውን እንደሚቃወሙ ገልጸዋል። በኢትዮጵያ ድንበር አዋሳኝ በደቡብ ሱዳን ግዛት የአየር ጥቃት ተፈጽሟል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአብይ ፓርላማ ንግግር ላይ ለምስክርነት የተጠሩት ገዱ አንዳርጋቸው ምላሽ ሰጡ። አብይ አህመድ ከትናንት በስቲያ በነበራቸው የፓርላማ ውሎ በትግራይ ጦርነት ወቅት አቶ ገዱ አንዳርጋቸውን ወደ አስመራ ልኬ የኤርትራ መንግስት በትግራይ ህዝብ ላይ የሚፈጽመውን ግድያና ዘረፋ እንዲያቆም እንዲነግሩ አድርጌያለሁ ብለው ነበር። ንግግራቸውን ቀጥለውም ገዱ ማህተም ስላለውና በህይወትም ስላለ ይህን እውነት መመስከር ይችላል ነበር ያሉት። በህይወት ያሉትና ባለማህተም የተባሉት አቶ ገዱ አንዳርጋቸውም ጊዜ ሳይገድሉ ለአብይ አህመድ ንግግርና የምስክርነት ጥሪ ምላሽ የሚሆን ደብዳቤ ልከዋል። ገዱ በምላሻቸው እርስዎ በንግግሮ በገለጹት መሰረት እኔ እርስዎ ልዑክ ሆኜ ወደ ኤርትራ መሄዴን በተመለከተ የነበሩ ጥሬ ሀቆችን ወደ ማብራራቱ ልግባ ይላሉ። በመጀመሪያ ደረጃ የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስትር እንደነበርኩና በትግራይ ህዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛው ሆኜ ወደ ኤርትራ ተልኬ እንደነበር በፓርላማ ንግግሮ የገለጹት ሙሉ በሙሉ ሐሰት ነው ሲሉ ገልጸዋል። ይህ የለየለት ቅጥፈት መሆኑን እኔ ብቻ ሳልሆን እርሶም ቢሆኑ የመዋሸት ሱስ ሆኖቦት ካልሆነና በአዲስ መልክ ሊያስፈጽሙት ላቀዱት የጥፋት ፕሮጀክት ህዝብን አወናብዶ ለማነሳሳት ያግዘኛል ብለው ካላሰቡ በስተቀር ሁለቱም ጉዳዮች ለማንኛውም የኢትዮጵያን ፖለቲካ ለሚከታተል ሰው ሁሉ ግልጽ ነው በማለት አብራርተዋል። እኔ ከውጭ ጉዳይ ሚኒስትርነት የተነሳሁት የትግራይ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 2015 ጀምሮ ነው። መቼም ይህንን ጉዳይ ይዘነጉታል ተብሎ አይጠረጠርም። አሁንም ሌላ በህዝብና በሀገር ላይ ለመፈጸም የሚያውጠነጥኑት የጥፋት አሻጥር ኖሮ ለማምታታት የሚጠቀሙበት ነገር ከሌለ በስተቀር የኔ የውጭ ጉዳይ ሚኒስትርነትና ወደ ኤርትራ መሄድ የማይገናኙ ጉዳዮች ናቸው ብለዋል። ከትግራዩ ጦርነት ጋር ተያይዞ በህዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርስዎ ህዝቤን አታጎሳቁሎ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል ያሉት አቶ ገዱ እዚህ ላይም ትልቅ ስህተት ፈጽመዋል። እኔ የማውቀው ሀቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ለሆኖት አልችልም ሲሉ አንስተዋል። እንደ እርስዎ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻሎታል። እኔ ስለ ትግራይ ህዝብ ያለውትን አመለካከት እንድናገር ከፈለጉ የማውቀው እውነት እርስዎ ከተናገሩት በእጅጉ የተለየ ነው ሲሉ ገልጸዋል። በእውነት ለመናገር በዚያ ወቅት የምር ከሚያስቆጣውትና ሌሎችን እንደ ጠላት እንዲያዩ ከሚያደርጉት ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይን ህዝብ መበደል ማንሳት ነበር። ለእኔው ለራሴ ያሉኝን ላስታውሶት። በ3 ሳምንት ውጊያ የህዋትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ደስታ ለማብሰር በተጠራው የስራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ሐሳብ መሰረት በማድረግ እንደ ሐሳብ አንስቼ ነበር ሲሉ ገልጸዋል። ቀርቦ የነበረው ግምገማ የትግራይ ህዝብ በሰሜን እዝ ላይ የተፈጸመው ጥቃትም ሆነ በመከላከያ የተወሰደው የአጸፋ እርምጃ ዱብዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኛነት ይመለከት ነበር የሚል ነበር። እኔም በዚሁ የግምገማ ሐሳብ ላይ በመመርኮዝ ህዝቡ እንዲረጋጋ፣ ስርዓት አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ህዝብ እንዳንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል፣ በደል የሚደርስበት ከሆነ ህዋትን ሊናፍቅና እንደገና ሊያጠናክር ይችላል የሚል ስጋት አዘል አስተያየት አቀረበ። እርሶም በመድረኩ ላይ ያነሳውትን ሐሳብ በአዎንታ ተመልክተው አለፉት ይላሉ። መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻዬ ጠርተው የነገሩኝንና ስለ ትግራይ ህዝብ ያለውትን አመለካከት በትክክል የሚያሳየውን አስተያየቶን ላስታውሶት እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም የሚል ነበር ሲሉ አብራርተዋል። ከፓርላማ ንግግሮ ትንሽ እውነታነት ያለው የኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ
አካባቢ 2013 ዓ.ም ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርሶን መልእክት ለፕሬዝዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ ይላሉ። በመልእክቱም በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል መብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ ነው ብለዋል። አርበኛ ዘመነ ካሴ በተሳተፈበት ውይይት በጉምዝ ታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ ተቻለ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፈበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅ ተችሏል ንቅናቄው አስታውቋል። በመተከል ቀጠና የተለያዩ ጊዜ በነበሩ አገዛዙ በፈጠራቸው ግጭቶች ምክንያት በርካታ አማራዎች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ መቆየታቸው ይታወቃል። አርበኛ ዘመነ ካሴ በቀጠናው ካሉ ታጣቂዎች ጋር ያደረጉት ውይይት በባለፉት ዓመታት በተከታታይ በተከሰቱ በእነዚህ ግጭቶች አጋጣሚ እስከ 4 ዓመታት ድረስ ታግተው የቆዩ 10 ያህል ሴት ወጣቶችን ማስለቀቅ ተችሏል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደ ውይይት ያደረገው አርበኛ ዘመነ ካሴ መልእክት አስተላልፈዋል። እኛ አማራዎች ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም፣ ሰው ክቡር ነው ያለው አርበኛ ዘመነ ርዕዮታ የሚቀዳውም ከዚህ አስተሳሰብ ባህር ነው እና ማንም ህዝብ ወገናችን ነው ሲሉ አክሏል። አርበኛ ዘመነ ስለዚህ በመተከል በጉምዝና በአማራ ህዝብ መካከል፣ በሽናሻና በአማራ ህዝብ መካከል፣ በቤንሻንጉልና በአማራ ህዝብ መካከል መገዳደልን ሊዘራ የሚሞክረውን የረጅም ጊዜ ጠላት አስተሳሰብ እየነቀል ነው፣ በቦታው ፍቅርንና አብሮነትን እየተከልን ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረብ ፈጥረናል ብለዋል። በመሆኑም በተለያየ ጊዜ በተነሱ ግጭቶች ምክንያት በጉምዝ ኃይሎች ከስራ ቦታቸው እየተያዙ እስከ 4 ዓመታት ታግተው የቆዩ 10 የአማራ ልጆችን ማስመለስ ችለናል። በዚህ ወቅት እህቶቻችን ተረክበን ወደ ቤተሰቦቻቸው እየላክን እንገኛለን፣ ይቀጥላል ሲልም የንቅናቄው ሊቀመንበር አስረድቷል። የአማራ ፋኖ ብሔራዊ ንቅናቄ የተለያየ ማንነት ካላቸው ኃይሎች ጋር የሚያደርገውን የአጋርነትና የትብብር ስራ አጠናክሮ ይቀጥላል ያለው አርበኛ ዘመነ በዚህ ረገድ ድርጅታችን በኢትዮጵያ ህልውና፣ በህዝቦች አብሮነትና በአገዛዙ የጋራ ጠላትነት ላይ ተመሰረቱ ተጨባጭ ስራዎችን አጠናክሮ የሚሰራ ይሆናል ሲል አክሏል። የአፋብን ሊቀመንበር አርበኛ ዘመነ ካሴ የአማራ ህዝብ የሰላም፣ የአንድነት፣ የአብሮነት እሴቶችን በሚያጎለብት መንገድ በሁሉም ማዕዘናት ለሚኖረው ህዝባችን ደህንነት አስፈላጊውን ሁሉ ማድረጋችን ይቀጥላል ብሏል። በፋኖ የከፋ ምት የተፈጸመበት አገዛዙ ቁስለኛ ወታደሮችን ወደ ኮምቦልቻ ሆስፒታል ሲያጓጉዙ አለ። በዛሬው ዕለት ብቻ ወደ ኮምቦልቻ ሆስፒታል ብቻ የገባ ቁስለኛ የአገዛዙ ወታደር አሃዛዊ ቁጥር 55 መድረሱ ታውቋል። የቁስለኛ ብዛት ከኮምቦልቻ ከተማ 2 የጦር ሄሊኮፕተሮች የቆሰሉ አመራሮችንና መስመራዊ አዋጊዎችን ጭነው ወደ አዲስ አበባ የወሰዱትን ሳይጨምር እንደሆነ ተመላክቷል። ዛሬ ጥር 28 2018 ዓ.ም እኩለ ቀን 6:40 ላይ ከኮምቦልቻ ከተማ 6:40 ላይ ኮምቦልቻ ከተማ ያረፉት 2 የጦር ሄሊኮፕተሮች ከፍተኛ ወታደራዊ አዛዦችና መስመራዊ አዋጊዎችን ጨምሮ ከ47 በላይ ቁስለኛ ወታደሮችን ወደ አዲስ አበባ ጭነው መውሰዳቸውን የዓይን እማኞች ለመረብ ሚዲያ ተናግረዋል። የወግዲ ወረዳ ሆስፒታልና ጤና ጣቢያዎች ማስተናገድ ከሚችሉት በላይ በቁስለኛ ወታደሮች ተጨናንቋል ሲልም ዘገባው አክሏል። የፋኖ ጦር በአካባቢው ከባድ የሆነ የሽምቅ ጥቃት እየፈጸመ በመሆኑ በወግዲ የሚገኙ ቁስለኛ ወታደሮችን ወደ ደሴና ኮምቦልቻ ወስዶ ለማሳከም አዳጋች ሁኔታ መፈጠሩም ተመላክቷል። በዚህም ምክንያት ወግዲ ጫቃታ ላይ አንዲት የጦር ሄሊኮፕተር ካረፈች በኋላ በውጊያ የቆሰለ አንድ ከፍተኛ ወታደራዊ አዛዥን ጨምሮ ሌሎች ቁስለኛ መስመራዊ አዋጊዎችንና አባሎችን ጭና በጋስጫና ደገር አቆራርጣ ወደ ሸዋ አዲስ አበባ መብረሯን ከሰዓታት በፊት የወጡ መረጃዎች አመልክተዋል። በተጨማሪም ትናንት አመሻሹን ከፍተኛ ቁጥር ባለውና የከባድ መሳሪያ ሽፋን እንዲሁም የድሮን ክትትል በሚደረግለት ሰራዊት የታጀበ በመቶዎች የሚቆጠር ቁስለኛ ወታደር ወደ ደሴና ኮምቦልቻ ተወስዷል። በተመሳሳይ ዛሬ ማለዳም እንዲሁ በርካታ ቁስለኛ ወታደር ወደ ደሴና ኮምቦልቻ የተወሰደ ሲሆን በደሴ ከተማ ከ74 በላይ ወታደሮች ሕክምና እየተደረገላቸው እንደሚገኝ ወታደራዊ ምንጮች ጠቅሶ ዘገባው አክሏል። በኮምቦልቻ ከተማም በተመሳሳይ ዛሬ ማርፈጃውን ከተወሰዱ ቁስለኞች ጋር በድምሩ 53 ወታደሮች ሕክምና እየተደረገላቸው ሲሆን ከዚህ በተጨማሪ እኩለ ቀን ላይ 2 የጦር ሄሊኮፕተሮች ከ47 በላይ ቁስለኞችን ጭነው ወደ አዲስ አበባ መብረራቸውን መረጃዎች ጠቁመዋል። በሁለቱ ሄሊኮፕተሮች ተጭነው ከተወሰዱት ቁስለኞች መካከል የሰሜን ምስራቅ እዝና የ11ኛ እዝ እንዲሁም የአየር ወለድ ኮማንዶ መምሪያ ከፍተኛ አዛዦች እንደሚገኙበትም ተጠቁመዋል።
ዶክተር ደሳለኝ ጫኔ ዳንኤል ክብረት ያልተማሩና ያገዛዙ የጦር ፕሮፓጋንዲስት በመሆናቸው የኢቢሲ የቦርድ ሰብሳቢ ሆነው መሾማት እንደሚቃወሙ ገለጹ። አብይ አህመድ የጦርነት ፕሮፓጋንዳ ስራቸውን በሚገባ የሚሰሩላቸውን ዳንኤል ክብረትን በዛሬው ዕለት በፓርላማው ፊት አስቀርበው ኢትዮጵያ ቴሌቪዥን የቦርድ ሰብሳቢነት አሹመዋል። ይህ ሹመት ለአብይና ለዳንኤል ትልቅ ትርጉም አለው የሚሉ ሰዎች አብይ በቀጣይ ለሚያነሱት ጦርነት ዳንኤል የሚዲያውን የጦር አዝማችነት በጭፍኑ እንዲመሩላቸው አስበው ነው ይላሉ። ታዲያ የፓርላማው የህዝብ ድምጽ ሆነው ከገቡ 2 እና 3 ሰዎች መካከል አንዱ የሆኑት ዶክተር ደሳለኝ ዳንኤል ክብረት ከአዲስ አበባ ዲግሪ ያላቸው ተብሎ መገለጹ ትክክል አይደለም፣ መቼና እንዴት ዲግሪውን እንዳገኙት በግልጽ መቀመጥ አለበት በማለት የዳንኤልን አለመማር የሚያጋልጥ ንግግር አድርገዋል። አያይዘውም ዳንኤል ያገዛዙ የጦር ፕሮፓጋንዳ ናቸው፣ ፓትርያርኩን ጭምር ያዋረዱ ክብር የሌላቸው ሰው ናቸው። ዳንኤል የጦርነት ጉዳይ ላይ የሚሰሩ እንደመሆናቸው የኢትዮጵያ ህዝብ በገንዘቡ የሚያስተዳድረውን ኢቢሲ በቦርድ ሊቀመንበርነት ሊመሩ አይገባም ሲሉ ተቃውመዋል። በተደጋጋሚ ማየው ስለሆነ ምንም እንኳ ይህ ተርም ያለቀ ቢሆንም ለወደፊት ተሿሚዎች ሲቀርቡ እዚህ ምክር ቤት ላይ ይሻሻል ብዬ ማስበው አንድ ጉዳይ የተሿሚዎች ፕሮፋይል ሲቀርብ ዲቴል አይደለም። ለምሳሌ የተላከልንን ዘግይቶም ቢሆን የተላከልንን ፕሮፋይል እያየሁት ነበር። አንዳንዶቹ ትምህርታቸውን መቼ እንኳን እንዳጠናቀቁ አይገልጽም እና ቢቻል ምክር ቤቱ ስታንዳርድ አውጥቶ የሲቪ የፕሮፋይል በደንብ እንትን ብሎ መቼ ተወለደ፣ የተወለደ ትምህርታቸውን የመጀመሪያ ደረጃ ጀምሮ እስከ ዩኒቨርሲቲ መቼ የታጠናቀቁ የስራ ልምድስ የት ተቋማት ከመቼ እስከ መቼ መሩ የሚለው ዲቴል ሆኖ መቅረብ አለበት ብዬ አስባለሁ። ለምሳሌ የተከበሩ ዳንኤል ክብረት ተብሎ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በቋንቋና ስነ ጽሁፍ ይላል። መቼ እንዳገኙት የሚገልጽ ነገር የለም። 4 ወይ 5 ተሿሚዎች አሁን ከቀረቡት ውስጥ ከነ ዶክተር ጌታቸው ውጭ በዚህ ዓመተ ምህረት ከዚህ ዲግሪ ያገኙ ተብሎ ማይገለጽበት ለምንድን ነው? መንግስት በሚያቀርባቸው ሰዎች የትምህርት ማስረጃ መተማመን የለውም ወይ የሚል ነገር ማንሳት ፈልጋለሁና እንደው ይሄ ቢታር ያን ካልኩ በኋላ በብዙዎቹ ተሿሚ እንዲሆኑ በቀረቡት ላይ አስተያየት መስጠት ብፈልግም ጊዜ ለመቆጠብ በሰብሳቢ ሆነው እንዲመሩ በቀረቡት በዳንኤል ክብረት በተከበሩ ዳንኤል ክብረት ሹመት ላይ ግን ተቃውሞዬን ማሰማት ፈልጋለሁ። አንደኛ የተከበሩ አቶ ዳንኤል ክብረት የሃይማኖት መምህር ሆነው ረጅም ጊዜ የምናውቃቸው ናቸው። ለአንዳንዶቻችን በወጣትነት ጊዜያችን ጽሁፋቸውን እያነበብነ የተማርንባቸው እንዳሪያ ምንቆጥራቸው የነበሩ ሰው ናቸው። ቅርብ ጊዜ የመንግስት ተሿሚ ከሆኑ በኋላ ግን እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥን በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀቡ ብሎ መግለጫ ያወጣባቸው ናቸው። እሱ ብቻ አይደለም። በሰሜኑ ጦርነት ወቅት ሁላችንም የነበርንበት አሰላለፍ ይታወቃል። በዛ ወቅት የቅድስት ኦርቶዶክስ ተዋሕዶ ፓትርያርክ የሆኑትን አረጋዊውን አባት ብፁዕ አባታችንን ለቤተ ክርስቲያን ለምእመኑ ድህነት ለሀገር ደህንነት ስጋት ናቸው ብለው ከአንድ የሃይማኖት መምህር በማይጠበቅ ሁኔታ እኒህን አረጋዊ አባት ከፍ ዝቅ አድርገው በሚዲያ የተናገሩ ስለሆነ ብዙ ኦርቶዶክስ አማኝም በዚህ ስለተከፋ እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ደግሞ የኢትዮጵያ ሕዝብ 10 ብር በየወሩ ከእያንዳንዱ ቤት እየተቆረጠ የሚተዳደር የቴሌቪዥን ጣቢያ ስለሆነ እንደዚህ አይነት አወዛጋቢ ሰዎች
በቦርድነት እና በቦርድ አባልነትም በቦርድ ሰብሳቢነትም ከሚመሩት ይልቅ ሁሉንም የሚያስማሙ እኔ ለምሳሌ ዶክተር ጌታቸው ድንቁን ስልጣናም ለዚህ ምክር ቤት አባላት ሰጥተዋል። በጣም ካፔብል የሆኑ ናቸው። የፖለቲካ አፊሊዬሽናቸውን አላውቅም። በሙያቸው ብቻ ግን እሳቸው ሰብሳቢ ቢሆኑ ፈልጋለሁ። በግል እንደሳቸው አይነት ምሁራዊ ካባቸው የሚያመዝን ከአወዛጋቢነት የራቁ ሰዎች እንዲደረጉ ፈልጋለሁ። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆኖ በኢትዮጵያውያን ማህበራዊ ትስስር ከማጎልበት ይልቅ ማህበራዊ ትስስራቸው እንዲላላ በሃይማኖት፣ በብሔር፣ በፖለቲካ አቋማቸው አወዛጋቢ ስለሆኑ የተከበሩ ዳንኤል ክብረት በአማካሪነት መሾማቸውን የምቃወም መሆኔን ለመግለጽ ነው። በኢትዮጵያ ድንበር አዋሳኝ በደቡብ ሱዳን ግዛት የአየር ጥቃት ተፈጸመ። ደቡብ ሱዳን ከኢትዮጵያ ጋር ከምትዋሰንበት ድንበር አቅራቢያ በሚገኝ ግዛት ውስጥ የአየር ጥቃት ከተፈጸመ በኋላ ቁጥራቸው በውል ያልታወቀ የእርዳታ ሰራተኞች የደረሱበት እንዳልታወቀ MSF አስታውቋል። በደቡብ ሱዳን ጆንግሌ ግዛት ውስጥ በሚገኘው በድንበር የለሽ የሐኪሞች ቡድን የሚመራው ሆስፒታል ማክሰኞ ምሽት ላይ በደቡብ ሱዳን መንግስት ኃይሎች የአየር ጥቃት ተፈጽሞበታል ሲል የእርዳታ ድርጅቱ ገልጿል። እዚያው ጆንግሌ ግዛት ውስጥ ፔሪ በተባለ ስፍራ በሚገኝ የጤና ተቋም ላይ በተመሳሳይ ቀን ማንነታቸው ባልታወቁ ታጣቂዎች በተፈጸመ ሌላ ጥቃት ዝርፊያ ተፈጽሞ ተቋሙ ለአካባቢው ማህበረሰብ ጥቅም የማይሰጥ እንዲሆን ተደርጓል ሲል MSF ገልጿል። ባልደረቦቻችን ጥቃቱን በመፍራት ከማህበረሰቡ ጋር አካባቢውን ለቀው በመሸሻቸው ምን እንዳጋጠማቸውና የት እንዳሉ እስካሁን አይታወቅም ሲል የሕክምና ተራድኦ ድርጅቱ አስታውቋል። ከቅርብ ጊዜ ወዲህ በመንግስት ኃይሎችና ፕሬዝዳንት ሳልቫኪርን ለመገልበጥ በማሴር ከስልጣናቸው ለተነሱት ለምትክ ፕሬዝዳንትነት ሪክ ማቻር ታማኝ በሆኑ ኃይሎች መካከል በጆንግሌ ግዛት ውስጥ ውጊያዎች እየተካሄዱ እንደሆነ ይታወቃል። እነዚህም ግጭቶች ከሱዳን ተለይታ አዲስ አገር በሆነችው ደቡብ ሱዳን ውስጥ የእርስ በርስ ጦርነት መልሶ እንዲያገረሽ ያደርጋል የሚል ስጋት ፈጥሯል። ከፍተኛ የምግብ እጥረት ካለባቸው የደቡብ ሱዳን ክፍሎች መካከል አንዱ በሆነው ጆንግሌ ውስጥ ከፍተኛ የጤና አገልግሎት ፍላጎት ያለ ሲሆን ካለፈው ታህሳስ ወር ወዲህ በተካሄዱ ውጊያዎችና የአየር ድብደባዎች 280 ሺህ የሚገመቱ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ገልጿል። MSF እንዳስታወቀው ማክሰኞ ዕለት ከተፈጸመው የመጀመሪያው ጥቃት ቀደም ብሎ ጥቃት ሊፈጸም እንደሚችል መረጃ ደርሶት ነበር የሚለው ዘገባው፣ በዚህም ምክንያት ከጥቃቱ ከሰዓታት በፊት ህመምተኞችና ሰራተኞች ለቀው እንዲወጡ ተደርጓል ሲል አክሏል። አንድ የሆስፒታሉ ሰራተኛ ቆስሏል። እንዲሁም የሆስፒታሉ ዋነኛ መጋዘን በውስጡ ከነበሩ የህክምና አቅርቦቶች ጋር ወድሟል ሲል ድርጅቱ ባወጣው መግለጫ ላይ አመልክቷል። ጥቃቱ የተፈጸመበት ጆንግሌ ውስጥ የሚገኘው ላንኪን የተባለው አካባቢ በመንግስትና በተቃዋሚዎች መካከል አዲስ የተቀሰቀሰው ውጊያ ማዕከል እንደሆነ ተመላክቷል። በጥቃቱ ወቅት የሆስፒታሉ ዋነኛ መጋዘን በመውደሙ የህክምና አገልግሎት ለመስጠት የሚያስፈልጉን በጣም ወሳኝ የሆኑ ነገሮችን አጥተናል ሲል MSF ጨምሮ ገልጿል። ከጥቃቱ ጀርባ ማን እንዳለ ወዲያውኑ የታወቀ ባይሆንም MSF ግን በአገሪቱ ውስጥ የአየር ጥቃት የመፈጸም አቅም ያለው የደቡብ ሱዳን ጦር ኃይል ብቻ ነው ሲል የአገሪቱን ሰራዊት ከሷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።